ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት አቮካዶ የሚታወቅ አንድ የአቮካዶ ዝርያ ነው ማስተዋወቃችሁ። በሀገራችን ብቻ ሳይሆን በዓለም ደረጃ በጣም የሚታወቅ ሀስ የሚባለውን የአቮካዶ ዝርያ ነው ማስተዋወቃችሁ። በሀገራችን ብቻ ሳይሆን በዓለም ላይ በሰፊው የሚታወቀው ሀስ የአቮካዶ ዝርያ ልዩ ባህሪያቶች ምንድናቸው? ስናመርትስ ትኩረት ማድረግ ያለብን ምን ላይ ነው? የሀስ አቮካዶ ዝርያን በቀላሉ የምንለይበት ባህሪያቶቹ ምንድናቸው? የሚለውንና ሌሎችን የሚመልስ ፕሮግራም ነው። በዓለም ደረጃ አቮካዶን በማምረት ሜክሲኮ፣ ኮሎምቢያ እና ፔሩ ከ1 እስከ 3 የሚጠቀሱ ሀገራቶች ሲሆኑ ሀገራችን ከዓለም በ10ኛ ደረጃ ስትገኝ ከአፍሪካ ደግሞ ከኬንያ በመቀጠል በሁለተኛ ደረጃ ላይ ትገኛለች። በሀገራችን ወደ 6 የሚደርሱ የተለያዩ የአቮካዶ ዝርያዎች በተለያዩ አካባቢዎች እየተመረቱ ሲሆን ከሁሉም በላይ ግን በብዛት የሚመረተው ሀስ የሚባለው ዝርያ ነው። ስለሆነም በዚህ ዝርያ ዙሪያ ያገኘሁትን መረጃ ከዚህ በታች አካፍላችኋለሁ። ከላይ እንደጠቀስኩላችሁ ሀስ የሚባለው የአቮካዶ ዝርያ በአገራችን ብቻ ሳይሆን በዓለም ደረጃ ሰፊ ሽፋን ያለውና ለኤክስፖርት በጣም ተመራጭ የሆነ ዝርያ ነው እና ስለሱ ነው በደንብ የምገልጸው ማለት ነው። ሀስ አቮካዶ በአሁኑ ጊዜ በሀገራችን ብቻ ሳይሆን በዓለም ላይ በብዛት የሚመረተውና ለኢትዮጵያም ከፍተኛ የውጭ ምንዛሬ እያስገኘ ያለ ዝርያ ነው። ይህ ዝርያ ከሌሎች የአቮካዶ አይነቶች የሚለዩት ልዩ ባህሪያቶች አሉት። ስለሆነም ስለ ሀስ አቮካዶ ማወቅ የሚገባንን ዋና ዋና ነጥቦች ከዚህ በታች እናያለን። 1. የሀስ አቮካዶ ለይቶ ማወቂያ ባህሪያቶችን ስናይ ከቆዳው እንጀምራለን። ቆዳው እንደ ሌሎቹ ዝርያዎች ለስላሳ ሳይሆን ሻካራ ነው። በእጃችን ስለሆነ በአይንም ያስታውቃል። ቀለሙ ፍሬው ገና በዛፍ ላይ ያለ አረንጓዴ ሲሆን እየበሰለ ሲሄድ ግን ወደ ጥቁር ወይም ጥቁር ሐምራዊ ይለወጣል። ይህ ባህሪው ፍሬው መብሰሉን በቀላሉ ለማወቅ ይረዳል። ሌላው ጣዕሙ ነው። በውስጡ ከፍተኛ የሆነ የቅባት መጠን ስላለው እንደ ቂቤ የመለስለስና በጣም ጣፋጭ የመሆን ባህሪ አለው። ሀስ 2. ለኤክስፖርት ወይም ለውጭ ገበያ የተመረጠ ነው። ይህ ለምን ሆነ? ኢትዮጵያ በአሁኑ ወቅት ይህንን ዝርያ በስፋት እንድታመርት የምታበረታታበት ዋና ምክንያቶች አንደኛ የመቆየት አቅም፣ ይሄ ሸልፍ ላይፍ የሚባል አለ እና ቆዳው ወፍራም ስለሆነ በሚጓጓዝበት ወቅት በቀላሉ አይሰነጠቅም ወይም አይበላሽም። ይህም ለረጅም ጉዞ ለምሳሌ ወደ አውሮፓ ስንልክ ሊሆን ይችላል ተመራጭ ያደርገዋል በዚህ ባህሪው። ሌላው ከፍተኛ ምርታማነቱ ነው። በአንድ ዛፍ ላይ ብዙ ፍሬ የማፍራት አቅምም አለው። ዓለም አቀፍ ተፈላጊነቱም አንደኛው ምክንያት ነው። በአውሮፓና በአሜሪካ ገበያ እስከ 80% የሚሆነው የአቮካዶ ፍላጎት የሀስ ዝርያ እንደሆነ መረጃዎች ይገልጻሉ። 3. የአመራረት ሂደቱን የሀስ አቮካዶ የሚመረተው በግራፍቲንግ ዘዴ ነው። በመክተብ ወይም በግራፍቲንግ ዘዴ ነው። የአገር በቀል አቮካዶ ዘር ይበቅልና ግንዱ ጠንካራ ሲሆን የሀስ አቮካዶ ቅርንጫፍ ወይም ሳይሆን ተወስዶ በላዩ ላይ ይከተባል ወይም ግራፍት ይደረጋል። ጥቅሙን ያው ተክሉ በሽታን የመቋቋም አቅሙ ይጨምራል። እንዲሁም በ2 ወይም 3 ዓመት ውስጥ ፍሬ መስጠት ይጀምራል። ይሄ በግራፍቲንግ ስናባዛ ወይም ስናለማ ማለት ነው። ይሄ ሌላው ግን አቮካዶ ከ7 ዓመት ድረስ ሊወስድበት ይችላል። ይሄኛው ግን መጀመሪያ ስታብሊሽ ያደረገ አቮካዶ ግንድ ላይ ሳይሆኑን የሀስን ዝርያ ሳይሆን አምጥተን ግራፍት በማድረግ ማልማት ይቻላል ለማለት ያህል ነው። 4. በኢትዮጵያ ያለው ሁኔታ በኢትዮጵያ በተለይም በደቡብ በኦሮሚያና በሲዳማ ክልሎች በስፋት እየተመረተ ይገኛል። መንግስት የአረንጓዴ አሻራ አካል አድርጎ አርሶ አደሮች ይህንን ዝርያ እንዲተክሉ በማድረጉ አገሪቱ አሁን ላይ በአነስተኛ ባቡርና በመርከብ አቮካዶን ወደ ውጭ መላክ ጀምራለች። የሀስ አቮካዶ ተክል ስንንከባከብ ማወቅ ያለብን የሀስ አቮካዶ ቅዝቃዜን አይወድም። በጣም በረዷማ በሆኑ የደጋ አካባቢዎች ላይ ምርታማነቱ ሊቀንስ ይችላል። እንዲሁም አፈሩ ውሃ የሚያቆር ከሆነም ስሩ ቶሎ ስለሚበሰብስ ጥንቃቄ ይፈልጋል።
ተስማሚ የአየር ንብረትና አፈር ሁኔታን ስናይ ሙቀትና ከፍታው የአቮካዶ ሀስ አቮካዶ ሞቃታማና ከፊል ደጋማ ከባህር ጠለል በላይ ከ1500 እስከ 2200 ሜትር ቦታዎችን ይመርጣል። አፈሩን ስናይ ውሃ የማቁር ጥልቅና ለም አፈር ይፈልጋል። የአፈሩ የአሲዳማነት መጠን ወይም ፒኤችን ስናይ ከ5.5 እስከ 6.5 ቢሆን ይመረጣል። ከውሃ አኳያ ስናይ አቮካዶ ከፍተኛ ውሃ ይፈልጋል። ነገር ግን ስሩ አካባቢ ውሃ ከቆመ ወይም ውሃ ካዘለ ቶሎ ይበሰብሳል። ምርት አሰባሰብና ድህረ ምርት አያያዙን ስናይ አቮካዶ ከዛፍ ላይ እንደወረደ አይበስልም። የሚበስለው ከተቀጠፈ በኋላ ነው። ሲቀጠፍ ያው ግንዱን ጨምሮ መቁረጥ ይኖርብናል። ይሄ ራሱ የሚያንጠለጥለውን ማለት ነው። አለበለዛ ባክቴሪያ ገብቶ ቶሎ እንዲበሰብስ ያደርገዋል ማለት ነው። ብክነትን ለመቀነስ ደግሞ ፍሬው እንዳይሰነጣጠቅ በጥንቃቄ መሰብሰብና በቀዝቃዛ ቦታ ማከማቸት ያስፈልጋል። የሀስ አቮካዶ እንግዲህ ያው ቆዳ ይሄ ምንድነው ሻካራነቱ እንዳለ ቀድም ገልጬላችኋለሁ። የአቮካዶ ዝርያዎች በቆዳቸው ለስላሳነት ወይም ሻካራነት ይለያያሉ። በተለይም ሸካራ ቆዳ ያላቸው እንደ ሀስ አይነት የአቮካዶ ዝርያዎች ከሌሎች ለየት የሚያደርጋቸው ተፈጥሯዊ ባህሪያቶች አሏቸው። አንደኛው የዘይት መጠኑ ነው። ሻካራ ቆዳ ያላቸው እንደ ሀስ አይነት ዝርያዎች ማለት ነው በአብዛኛው ከፍተኛ የዘይት መጠን ይይዛሉ። ይህም በውስጡ በጣም ለስላሳና እንደ ቂቤ እንዲሆን ያደርገዋል። ለስላሳ ቆዳ ያላቸው አቮካዶ ዝርያዎች ግን የውሃ መጠናቸው ስለሚበልጥ እንደ ሻካራዎቹ ወይም እንደ ሀስ አይነት ዝርያዎች በጣም የላሙ ላይሆኑ ይችላሉ። የመብሰል ምልክት ሻካራ ቆዳ ያላቸው ሀስ ማለት ነው አቮካዶች ሲበስሉ ቆዳቸው ከጥቁር አረንጓዴነት ወደ ጥቁር ወይም ደማቅ ወይም ወይነጠጅ ቀለም የመቀየር ዝንባሌ ያላቸው። ይህም የአቮካዶውን ለመብላት መድረሱን ለማወቅ ቀላል ያደርገዋል። የመቆየት አቅም ቅድም ጠቅሼዋለሁ። የአቮካዶ ቆዳ ሻካራና ወፍራም መሆኑ ውስጠኛው ለስላሳ ክፍል በቀላሉ እንዳይጎዳ ይከላከለዋል። በማጓጓዝ ወይም በሚያዝበት ወቅትም የሚፈጠርን ግፊት የመቋቋም አቅም ስላላቸው ቶሎ የሚበላሸት እድላቸውም አነስተኛ ነው። ሀስ ዝርያዎች ማለት ነው። ለመላጥ ያለው ምቾት ማለት ይሄ ሻካራ ቆዳቸው ወፍራም እና ሻካራ ከሆነ አቮካዶ በሚገባ ሲበስል ቆዳው በቀላሉ ተለይቶ ይላጣል። አቮካዶ ሻካራ የሆነው በተፈጥሮ ወይም በዝርያው ሳይሆን በበሽታ ወይም በንጥረ ነገር እጥረት ምክንያት ከሆነ ነገሩ የተለየ ሊሆን ይችላልና ለምሳሌ የቅርፊት በሽታ ከሆነ በቆዳው ላይ ሻካራና ቡናማ ጠባሳዎች ይፈጥራል። ነገር ግን ይህ በውስጠኛው ፍሬ ላይ ጉዳት አያደርስም። የንጥረ ነገር እጥረት ሲሆን ደግሞ አፈር ውስጥ የቦሮን እጥረት ካለ የፍሬው ቆዳ ሻካራና ቅርጹ የተዛባ ሊሆን ይችላል። ይህም ያው ልዩነት መለየት እንዲቻል ነው እና እንደ አጠቃላይ አቮካዶ በተፈጥሮ ሻካራ ከሆነ ለምግብነት በጣም ተመራጭና ጣፋጭ እንደሆነ ይቆጠራል ማለት ነው። እንግዲህ ይሄ ስለ ሻካራ የገለጽኩላችሁ ስለ ሀስ ዝርያዎችን ማለት ነው። የሀስ ዝርያ በአጠቃላይ ቆዳው በጣም ሻካራ ወፍራም እና ለኤክስፖርት በጣም የሚመረጥ የረጅም ጊዜ ይሄ ሸልፍ ላይፉ በጣም ጥሩ የሆነ ቶሎ የማይበላሽ ዝርያ ነው ማለት ነው። የሀስ ዝርያ ማለት ነው። እንግዲህ ዛሬ ስለ ሀስ የአቮካዶ ዝርያ የተወሰነ ግንዛቤ ለመፍጠር ሙከራ አድርጌያለሁ ብዬ አስባለሁ። እንግዲህ እንደተጠቀሰው በሀገራችንም እዚህ በአረንጓዴ አሻራ አማካኝነት በርካታ የአቮካዶ የሀስ ዝርያዎች በችግኝ መልክ ተዘጋጅተው እንትን እያሉ እየለሙ ያሉበት ሁኔታ ነው ያለው። የዚህ ከችግኝ ማፍላቱ ጋር ተያይዞ እንደ ዱዋል ፐርፐዝ ማለት ነው የአካባቢን አየር ጥበቃ እንትን ከማለት ባሻገር እነዚህ የፍራፍሬ እንትኖችን አንዱ አቮካዶ ነው እንግዲህ በችግኝ ተከላ ወቅት ከሚተከሉት ውስጥ ማለት ነው እና የሀስ አቮካዶ ዝርያ ለአገራችን የውጭ ምንዛሪ ማስገኘቱ ላይ የራሱ የሆነ ኮንትሪቢዩት እያደረገ እንደሆነ ለመግለጽ ያህል ነው። አወል ስሪንቃ የግብርና ፕሮግራም እንግዲህ ዛሬ ስለ ሀስ አቮካዶ ዝርያ ባህሪያቶች ለመግለጽ ሞክሬያለሁ። በቀጣይ በሌላ ሀሳብ መለሳለሁ። እስከዛው ቸር እንሁን። ባይ ባይ።